ሰላም ሰላም ቤተሰቦች እንዴት ናችሁ? ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደሚታወቀው እንግዲህ ዳጣ ድራማ በጣም በጉጉት እና በጣም አስተማሪ ድራማ ነው። ሁልጊዜም በጉጉት የምንጠብቀው ድራማ ነው። እንደዚሁም አስተማሪ ድራማዎች ናቸው። ከሁሉም ድራማዎች እንደው በይበልጥ ደስ የሚል የዳጣ ድራማ ነው። ደረጀ ሲጨነቅ እንግዲህ በጣም ያሳዝናል። አባት ሁልጊዜም እንደዚህ መጨነቅ የለበትም ነበረ። ግን አሁን ላይ ደግሞ እንግዲህ የማርቲ እህት ተብዬዋ ክላስ ገብታ የምትፈልገው ነገር የምትፈትሸው ነገር ምን እንዲሆንም ባናውቅም እንግዲህ አብጌል የት እየሄድሽ ነው አክስቴ እያለቻት ትገኛለች። ዛሬ እዚህ ነው ማድረው፣ ያችን ማትረባ ተዛሬ ሰዓት እዚህ አትመጣም አይደል እንዴ? እሺ እያለቻት ለምንድን ነው እንደዚህ የምታረጊው? እና አንቺ እንዴት ከፈሽው? ምን ነው ኤቢ ምንድን ነው? በቃ እኔ እዚሁ ነው የማድረው እንግዲህ ትላትና ምንም አይደለም ትልና እንግዲህ ኤቢም ወደ ክላሷ ትሄዳለች። ከዛም በኋላ የምትፈልገው ነገር ምን እንደሆነም ባናውቅም ትፈልጋለች። ገብታ እየፈለገች እንግዲህ ሁሉን ነገር እየከፈተች እያየች ነበረ። በመቀጠል እንግዲህ ዳጣ ትመጣለች። ዳጣ ምን እንደምትፈልግና ምን እየፈለገች እንደሆነ ልትደርስባት ትችላለች። እሷ እንግዲህ ተንኮል ያሰበችው መድኃኒት ዳጣ ከዛ ቤት እንድትወጣና የሆነ ፋይል ፈልጋ ለማግኘት እየጣረች ትገኛለች። ሆኖም ግን አይሳካላትም። ሁሉም ሰው መጥፎ የሚያስብ ሰው መጨረሻው ምንም አይሳካለትም። ኤቢ አሁን ላይ ለዳጣ ተጎኗ ናት። መልካም ነገሮችን እያደረገች ትገኛለች። ምን እንደምፈልግ አይታወቅም፣ ግን እየፈለገች ነው። አሁንም መስኮት ሳይቀራት ምን ሳይቀራት እየከፋፈተች ነው። መድኃኒት ምን እንደፈለገች አናውቅም። ዳጣ እንግዲህ ምን እየበረበርሽ ነበር? ምን እየፈለግሽ ነበር ያለሽው? እያለቻት ትገኛለች። እንግዲህ ኤቢም አክስቴ የሆነ ነገር ልታረግ ነው የገባችው። እስቲ ምን ይሻለኛል ልሂድ ልቅር እያለች ኤቢ እስቲ ቆይ እያለች እያሰበች ጨነቀኝ፣ ምን ይሻላል ሊጣሉም ይችላሉ እያለች ትጨናነቃለች ኤቢ። ምን ስታደርጊ ነበር? ምን እያረሽ? ምን እየፈለግሽ ነው? ማትመጪ ስለመሰለኝ ይዞ ላድር የገባሁ ትላለች። መጀመሪያ የጠየቁሽን እኮ አልመለስሽም። ክፍሌ ለምን ተኛሽ አላልኩሽም? ምን እየፈለግሽ ነው? ምንም አልፈለግኩም ትላለች። ምናልባት ፊት የሚቀባ ቅባት ስለ እንዳለሽ ብዬ ነው ትላታለች። ይቅርታ የኔ ቆንጆ፣ ግን የት ሄደሽ ነው ትላታለች። ዳጣም እንግዲህ እያየቻት ትገኛለች። እሺ እኔ የምልሽ ነገር ወደ ውጭ ሀገር መሄድ ትፈልጊያለሽ ትላታለች። ለምን እየሻልህልም እያለቻት ትገኛለች። አበጌል ትፈልጋለች፣ እሷን ውሰጃት ትላታለች። እሷማ ልታገባ ነው፣ ናታን ልታገባ ናታን እንደምታገባ ማርታ ነግራኛለች ስትላት ጥሩ ነው ሀዲያ ትላታለች። ለምን አልወስድሽም? የሚያስፈልግሽ ነገር እኮ በጣም ቀላል ነው። አንቺ የሚያስፈልግሽን ነገር ንገሪኝ እንጂ ሁሉን ነገር አስተካክልልሻለሁ ስትላት እኔ ከሀገር መውጣት አልፈልግም፣ ስለዚህ አልፈልግም ትላታለች። እና የኔም ሙሉ ስምና የእናቴንም ጭምር ነው የፈለግሽው? እሺ ይሄ ብዬ እንዴት ነው ስላል ነበርና እኔ ውሃ ጋር ገብቼ ተኛለሁ። ኤቢ ይኸው እሻት እና በዛ ላይ እንዳተኝ እኔ ክላስ ብላኛለች ያለችሽ ይሄ ነገር ትክክል ነው ዳጣ ስትላት፣ አዎ እንደዛ መሆን ያለበት እንደዛ ነው። እኔ ውሃ ጋር ወይንም ሶፋ ላይ ተኛለሁ። ለምን ሲባል አንቺ ክፍል የምተኛው የሆነ ነገር ፈልጋት አልሆነ እንደምንድን ነው? አሁን ግን በዚህ ሰዓት እኔ ቤተሰቡ መረበሽ ነው የሚሆነው። ነይ እንሂድ ወደ ክላሷ መግባት ነው ያለባት እንጂ አንቺ ክላስ ልጅ ትገባለች ነይ ትውጣ እያለቻት እንግዲህ አብጌል ይዛት ትመለሳለች ማለት ነው። እውነት ትወጣላቸዋለች አትወጣም የሚለውን ኤቢም እንግዲህ መታለች ልታፈጥባት እና አሁንም እዚህ ሆነ ያለሽው። ቆይ ምን ትሰሪያለሽ? ለምንድን ነው ክፍልሽ ሄደሽ የማተኝው? ለምንድን ነው? እየተቆጣሽ ነው? እየተቆጣሽ አይደለም አክስቴ፣ ግን አንቺ ክፍል እንዳትኝ ብለሻት አንቺ ደግሞ እንደዛ ብለሻታል። ለምንድን ነው ይሄ ነገር ትክክል ነው ብላ ጠይቃታለች። አክስቴ እኔ ከአንቺ ጋር ምንም ችግር የለብኝም፣ ቆይ የምታደርገው ነገር ትክክል ነው ብላ ጥያቄ ታቀርብላታለች። ሶፋ ላይ ተኛለሁ ብለሽ ነው አይደል ሄድሽው? አንቺ እዚህ ስለተኛሽ ነው እንጂ እኔ አላልኩሽም።
ከኔና ከሷ ማን የሚቀርብሽ ትላታለች። ስትታይ እኮ እህትና ማቾች ነው የምትመስሉት። የማይሆን ነገር እያወራች ነው። ወይንም አንቺ ክፍል ትተኛ ወይንም ልቀቂ ክላሷን። ማርቲን ታልጠራት ተዘው ሄዱ። እማዬም አባዬም ስለዚህ የሚያውቁት አንቺን ተጠያቂ ያደርጉሻል። እንጂ አክስቴ በቃ ወደ ክፍል ትሄጃለሽ ወደ አባቴ ልጥራው ስትላት እንግዲህ ሄቢ ምን አድርጌሽ ነው እንደዚህ ጥምድ አድርጌሽ ያሽኝ? ስለዚህ አንቺ እሷ ክላስ ገብታ እሷ ሶፋ ላይ ተኛ የምትይው በቃ አክስቴ ወደ ክፍልሽ ሄደሽ ተኝ ወይንም ዳጣ ሄዳ ተኛለች። ሰሙኛላችሁ ሁለታችሁም ውጡልኝ ትላቸዋለች። በቃ ዳጣ እዚህ ጠብቂኝ እኔ አባቴን እጠራዋለሁ ትልና እንግዲህ ኤቢም ትሄዳለች። ማትረባ ልጅ ማትረባ እያለች ትገኛለች። ሰምኛለች አንቺማ እዚህ ቤት የሆነ ነገር አለሽ። እህቴማ ባሏም ልጆቿም እየተጫወቱባት ነው ያሉት። በቃ ትልና አሁን እንግዲህ ክላሷን በንዴት ገፍትራ ትወጣለች። አለቅሽም እሺ ይዝሻለሁ እሺ ጥላትና እየተመናቀረች ትወጣለች። እንግዲህ ዳጣም ደግሞ ስልክ ደውላለች እየዛተችባት ስለነበረ ኤቢ በቃ ላባዬ አትንገሪ ወታለች። እሺ ትልና እንግዲህ ለኤቢ ትደውላታለች። ወታለች በቃ አትንገሪ ትላለች። እንግዲህ ዳጣም ያው ምን እዚህ ክላስ የፈለገችው ነገር ለምንድን ነው የገባችው? ምን እንዴት ስፈልግ ነበረ ክላሴ ስከፍት ጉዳሌው ብዬ ስለዚህ ማን እንዲያረገችኝ እና እንዲያደነዘዘችኝ አላውቅም። እንግዲህ ስሚኝ እንጂ ከዛ ገባችና እንግዲህ ክፍሌ ገብታ ከምርህ ነው ጊዜ እኔን ለማናደር ነው። አልተነሳችም እንዴ መዲ አልተነሳችም እንዴ መዲ ነው እንዳልተነሳችም ተባለች። ዘዴ ምንም አይነት ችግር ትፈጥራለች ብለህ እንዳልታስብሽ አስቲ እህትሽ ነሽ ግን ብሎ ጠየቃት። ስለዚህ አዎ እህቴ ነች። ምን ማለት ነው ደግሞ? ሰው እኮ ሲወለድ ስለዚህ በባህሪም በሁሉም ይዋረስ ነበረ። በመልክ ብቻ አይደለም ደሬ በቃ እሷ እኮ ድሮም ይሄው ናት። ከልጅነቷ ጀምሮ ያለ ባህሪ ነው። ደሬ ተዋት፣ እኔን ታመኝለ የሷን ነገር ለኔ ተወው ትለዋለች። ማርቲ በቃ ማታ መጥፎ ህልም አይቻለሁኝ እያላት እንግዲህ እነግራታለሁ። ደረጀ በህልም ማመኝ ጀመርክ? አንዳንዴ እኮ ስለዚህ ይናገራል በሌላ መልኩ እና ስለዚህ ቤት ሲቃጠል አየሁኝ። ይሄ ቤት ሲቃጠል አየሁ እና ፈጣሪ ያድርገው። ምንድን ነው እንዴ ለዛ ቆየችም ቁርስ አልደረሰላትም እንዴ ማርቲ? ካልሆነ ውጭ ወጥተን እንብላ ዛሬ በቃ ታሆንማ። ይሄ ቤት ቢጣፍጥም ባይጣፍጥም የቤትን የመሰለ ነገር የለም። ለጤናም ጥሩ እሱ ነው። እዚሁ ቀምሰን እንሄዳለን። እሺ ይሻላል ብለሽ ነው? እሺ እንደዛ ተሆነ እኔ ብዬ አላቅም። ማንበብ ግን ግዴታችን ነው ይላታል። የሚያነቡ ሰዎች ፈጣሪ ይጠራጠራሉ ማለት ይባላል። ፈጣሪ ያለ ቅዱስና እርኩስ መንፈስ አለ ብለህ ታምናለህ ስትለው ይሄ የምንኖርበት ቤት ይመጣ ይላታል። እና መሬት ላይ እንደዚህ ሆኖ ይገኛል እንዴ? አባዬ እናቴ ጋር ልሄድ ነው ትለዋለች ደረጀ። አሁንም አልጠገብሻትም አይደል? አልጠገብኳትም አባዬ እርግጠኛ ነኝ። እስካሁን በቃ በደንብ ማሰብ አልቻልሽም አይደለ? ማሰብ ማለት አባዬ ማስተዋል አልጀመርሽም? ምን እንዴት ተፈጠረ ማገናዘብና ማወቅ አልቻልሽም አይደል? አሁን አባዬ በቃ በዚህ ሰዓት እናቴን ማግኘትና ከሷ ጋር መሆን ብቻ እንጂ ፈልገው ሌላ ነገር ማሰብ ምንም ነገር መርሳት አልፈልግም። ስለዚህ የደስታ ማብቂያ ያለው አሁን አስቢ አገናዝቢ እያለ ደረጃ የሚነግራታል። ዳጣ እዚሁ ተቀጣሽ እኮ ሁላችንም ችግር ውስጥ እንገባለን። ማርታ ያልሆነ ጥርጣሬ ሊያስገባት ይችላል እያላት ይገኛል። እሱማ አባዬው ልክ ነህ፣ ግን ለመረጋጋት እሞክራለሁ እያለችው ትገኛለች። ዳጣ መረጋጋት አለብሽ። ስለዚህ ይሄ በጣም ትልቅ አደጋ ስላለው ታወቅሽ በኋላ የምታደርጊው ባህሪ ሊያጋልጠን ስለሚችል እሺ አባዬ ትላለች። እሷም
ህዝቤ መመለስ እፈልጋለሁ እያለኝ ነው ሰላምዬ። ላንቺም እንደዛ አለችሽ ይላታል ደረጀ። ዳጣ ይኸው እንደዛ አደረገችኝ አባዬ፣ ግን ለብቻችን ብንሆን አይሻልም ስለሆነ እና ላይክ ሼር እያደረጋችሁ በጣም ደስ የሚል